ኦኬ ከሰዎች ያሉት ታውቂያቸዋለሽ? ለምሳሌ መሲ አለች ከዚህ ጋር ሰላም አለይኩም መብረቁን ያለሁኝ አልহামዱሊላህ አለች ከዚህ ጋር ብዙ ናቸው። እኔ ጋር ያሉት 5 ነው። ይኸውልህ ግራም ነፈሰ ቀኝ እኔ ጋር ቪዛ እንደዘገየ አውቃለሁ። በመዘግየቱ ሰበብ የሴቶች ቪዛ ማለት ነው ወንድ አይደለም የሴቶች ቪዛ ያንን እየመለስኩኝ ነበር። መመለሱን መጠበቅ የማይስማማው ሄዶ ይክሰስ መብት አለው። እሺ መጀመሪያ ስትነጋገሪና እንጂ ህጋዊ ያልሆነው ተዋዋልሽን እኛ አሁን መሰንህ ህጋዊ አይደለም ተዋልኳት። አሁን 10ኛ ወሬ ነው። በውስጥ እንኳን ትናንት ጀምሮ እንዴት ነው የለመንኩሽ? መጀመሪያ ስትዋይን እናንተ ህጋዊ ካልሆናችሁ አልፈልግም ለምን አላልሽንም? ዛሬ ካሽ ታስገባን በኋላ እኔ 350 ሺህ ብር ነው ወላሂ ካሽ ያስገባሁት። ስልክሽን ጥርቅምቅም አድርገሽ ዘጋሽ። አላህን ፍሪ ታይ ግድ የለሽም አላህን ፍሪ ታይኛም ይሄን ብር ሰርተና ያመጣነው ተቀምጠና አይደለም ኑሯችንን ልጆቻችንን ጥለን ልጆችን ልለውጥ ነው የልጆችን ጉሮሮ ዘግቼ ላንቺ ያስገባሁልሽ። የአራት ልጅ እናት ነኝ። ተሳኡዲ ያልሆንልኝ ብሎ መልሼ ልጆችን 4 ልጅ አራግፌ ዱባይ መጥቼ በካሽ ያስገባሁልሽ። ስልክ ብታናግሪ ምን ትሆኛለሽ? አንደኛ እኔንም ህይወት አበላሽተሽ የወንድሜንም ህይወት አበላሽተሽ ብዬ ትናንት ሪከርድ አድርጌልሻለሁ። አይተሽ ዝም ነው ያልሽው። የቤተሰብንም ቀልብ ሰብረሽ አራልሃን ፍሪ ታይ ሰው ባያሻል ያይሻል አራልሃን ፍሪ ታይ ቢስሚላህ። እንዴት ነው በውስጥ ምለምንሽ? በቀን ነው ምለምንሽ በውስጥ ወላሂ ላዚም በቀን 9 ወር ወንድሜ ዲኤስ ተቀምጦ 9 ወር ዛሬ ነገ እያልኩ ማለት ነው። ታው ዛሬ ነገ ወር እየቀለጠልኩኝ አልሆንልኝ ቢል መጨረሻ ተስፋ አውርጦ አፋር ክልል ስራ ፍለጋ ሄዲ። የቤተሰቦቼ ቀልባቸው ተሰብሮ ወንድሜ ቀልቡ ተሰብሮ እኔ ቀልቤ ተሰብሮ ኧረ ወላሂ ላዚም በቀን ነው ምለምናት። ሪከርድ እንኳን መልስልኝ ወላሂ ላዚም እንዴው ግማሽ እንኳን ስጭኝ። እንዴው ታኔ ተባሰብሽ እንዴው ትንሽ እንኳን ግማሽ ስጭኝ ወላሂ ላዚም። እኔም ስንቱን ነው ያመጣሁት። ልጆችን እንኳን በስርዓት አብልቼ በስርዓት አጠጥቼ ያኖርኩ ሰው አይደለሁም ልንገርሽ። ግን ወንድሜ ደግሞ ህይወቱ ዛልሆነለት ሲል የተሻለ ደግሞ ብዬ ነው ያመጣሁት እንጂ እንዴ ሲሞልቶ ተርፎኝ አይደለም ወላሂ ላዚም። ግማሽ እንኳን ተስተኝኝ ሶሻል ሚዲያ ላይ ወጥቼ እንደሰው መከራከር አልችልም፣ መነጋገር አልችልም። እኔ ምንም ከዚህ ውጭ ምለው ነገር የለኝም። አላህን ፈርታ ግማሽ ተስተካፍ ምንም ያደረገችው ነገር የላትም። 10 ወሬ ነው ተጀመርኩኝ 350 ሺህ ሰጫታለሁ። ግማሽ እንኳን ተስተኛላ። እኔ ከስም አይሆንልኝም በየሚዲያው ይሄርኩኝ እኔ አላበት እኔ ነው ምለው ከዚህ ውጭ ምለው የለኝም። ግማሽ እንኳን ተስተኝ ይርዱኝ አላልኩኝ። እኔ ልጆችን አራግፌም ጥቼ እርዱኝ አላልኩኝ። እኔ ልጆች ዛሬ እናት እያሉ ቀሄ ነው የሚያውት በእንበን ሳውዲ ሰርቼ እንደገና ኑሮዬን ለማሸነፍ ነው ልጆችን አራግፌ የመጣሁት። ይሄን ብር ደግሞ ያመጣሁት ተቀምጬ አይደለም መዲያም ኩሽና ነጭ ጥቁር ለብሼ መዲያም ኩሽና ተቀምጬ ነው። አላህን ፍሪ ሰውን ሳይሆን አላህን ነው መፍራት። እሺ ጨርሻለሁኝ እኔ خلاص ይሰማል መብረቁ ጨርሻለሁ። ጨርሻለሁ ያወራሁት እስካሁን እስኪ የኔዎቹ ኮፕሊንክ አድርጉ ሪፖርት እና ደሞ በዚህ ላይ ስንት ቀን ሳራ ቤት አስገቡኝ እያልኩኝ ሙኒትን ፈልጌ ነው አስገቡኝ ስል ስንት ቀን ሳራ ብላት አቅታ ይቀርታል። ሀቢባ ብላት አንዲ ሰሚ ማጣት በጣም አዝናለሁኝ። ዲሃና አንዲ ሰሚ ማጣት ዲሃ እኔ በዋትስአፕ አናግረሽኛል እንዴ? የመካነ ሰላም በዋትስአፕ አናግረሽኛል እኔ? አዎ አናግርሃለሁ። በዋትስአፕ አናግሬ መረጃ ልኬልሃለሁ እኮ በውስጥ መልሼልሻለሁ። አዎ ሙባረክ ነሽ አንቺ? እኔ መካነ ሰላማ የዋትስአፕ ቁጥሬ መሐመድ ቦጋለ ነው የሚለው። እሺ ሙባረክ እዚህ ውስጥ ካለሽ ጻፊልኝ ያልኩሽን ቁጥር ጻፊልኝ። በነገራችን ላይ እኔ ላይቭ የገባሁት ሙኒት ስላልመለሰችልኝ ወይ ስላላዋራችኝ አይደለም። ልክ እንደሷ ነው እያለቀሱ ሰላም የሚያሳጡኝ ማለት ነው። ብር አላቸው እውነት ነው አላቸው አለቀ። እሺ ለምንድን ነው ማታሰጠን ይላሉ። አዎ በርግጥ ከዚህ በፊት ብር መልሳ መረጃ ልካልኛለች፣ ምንም ጥያቄ የለው። እነዚህ ልጆች እየበዙ መጡ። እኔን የሚያስቡት እንደ ተባባሪ ነው። ምክንያቱም ሌላውን ቀጥታ ሚዲያ ላይ ያወጣሉ፣
ወይም ደግሞ በሚዲያ በሽምግልና እናደርገዋለን። የሷ ሲሆን ደግሞ በውስጥ ነው የምላቸው። በውስጥ ደግሞ እሷ ጋር መልእክት አስቀምጣለሁ። የነዚህ ልጆች ብር ሳይመለስ እነዚህ ልጆች ምንድነው ያስቡት ነገር ዳይሬክት ነው። ትፈራታለህ፣ እሷ ሲሆን አትችላትም ምናምን ያስብላቸዋል። አያስብላቸውም አይደለም። ምክንያቱም ኖርማሊ እነዚህ ሰዎች ሙሉ ብራቸው እጃቸው ላይ ምንም ብር የሌላቸዋል። አሁን ሙባረክ ማውራት አትችልም። ለምሳሌ ስቅስቅ ብላ እንታልክስ ለዛሬ ይሄንን ነገር የማደርገው እኔ ከዚህ በኋላ በሙኒት ዙሪያ አዲስ ሆናችሁ መታችሁ ሙኒት ጋር ገንዘብ አለን ብላችሁ እንዳትጠይቁ። የምናገረውን ከዚህ በኋላ ነው ያውቃለሁ። ተግባባናል። ለተበሉትም ሰዎች እንደዚሁ ምንም ችግር የለውም። እንደዚህ ከሚያለቅሱ እኔ አዋጥቼ እሰጣቸዋለሁ። ተግባባን። ሙባረክ ጻፊ ያልኩሽን ጻፊ መሲ ወንድሜው ጃጓር አቤት መብረቅ እንዴት ነው ወንድሜ? ደህና ነህ? ጤና ሰነበት ሰላም ነው አለሁልህ። ማለን አልሐምዱሊላህ ሁሉ ሰላም ነው። ደህና ነኝ መብረቅ ደህና ነኝ። አዎ እንግዲህ ከአቅሜ በላይ ሲሆን አለች ብሌን ከስርም እንደዚሁ ብዙ ቶች ያለቅሳሉና ምክንያታቸውን እንድናገሩ እናዳምጣቸው ብዬ ነው። እሺ መሲ አውሪ እስኪ። አቤት መብረቅ አቤት። ያንቺ እኔ እንግዲህ አካውንት ላኪ። እኔ የሽርካ ልጆች የምታውቁኝ በሙሉ ኮመንት ላይ ጻፉ። የሽርካ ልጆች የምታውቁኝ የሁሉ ህዝብ ሲያቅ የምታውቁ ልጆች ኮመንት ላይ ጻፉ። ሌላ መረጃ ምንም አልፈልግም። ከኔ ቤተሰቦች ተቦታቸው ተፈናቅለውብኛል፣ ቤት ፈርሶብኛል። እኔ ድጋሚ ብዙ ነው። እኔ የምናገርበት አቅም የለኝም። ደክሞኛል። የሰው ሀገር ራሴን እንዳላጠፋ እኔ ቤተሰብ አለኝ። ማን እንደሚያዳምጠኝ እና ማን የተበላችሁ በሙኒት ነው? የዳምላል እኔ ስለሰው አታልቅሽ። ምን እንኳን አልካደችኝም። እኔ ግን ዛሬ ምን ይፈልገስ አልመጣው። እኔ ችግር ላይ ነኝ። ራሴን ከማጠፋ ሰው ሀገር ብዬ ነው እዚህ የመጣሁት። እኔ ንግግር አልችልበትም። የኢትዮጵያ ምረጥኝ። ኦኬ ያንቺን ብር አይደለም ግማሽ ብር አስገብታለች ስትላከች ያንቺ አይደለም አይደል? አይደለም ማነው ለኛ የሚያዝንልን? ማነው ለኛ የሚቆምልን? መሲ አንቺ እንትን ነሽ እንዴ? ኤልሳ አዎ አካውንትሽን ላኪልኝ ብዬ ልኬላት ነበር አይደል? ነው አንቺ ነሽ? አዎ አትችልም እንዴ መብረቁ? ሙኒት ማንጣት አትችልም? መልስ መስጠት አትችልም? ከይቅርታ ጋር ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ይብረድ እኛን የሚጨምሩት ይብረድ። ይኸውልሽ መሲ
እኔ ወላሂ ተቀማጭ ብራ ምን ማለት ነው? እሷ ካልሰጠች እኔ አዋጥቼ ገንዘብሽን መልሳለሁ። በመጨረሻ ጊዜ ነግራችኋለሁ። ዙሪያ መጥቷል። እኔ ሰውነቴን ብታዩ እዩ፣ ቪዲዮችን ግቡናዩ ሰውነቴ አልቋል። እሷ ግን ረጅም ዓመት ነው የተቀማጥኩት። ድሀ ቤተሰብ አለኝ። ነገር መብረቁ መስዬ ተረጋግጧል። እሷን እሺ አረጋግ ምን ይታርጓት እስኪ እሙ ሙባረክ ስትል እኔ መጀመሪያ ላይ ነበር እንደውም ተምር ባለችበት ሰዓት ገስት ልኬ እየጻፍኩልህ ያለሁት አልታየህም መሰለኝ። አቤት አንቺ እሙ ሙባረክ ነሽ? አዎ ተታች እኮ እየጻፍኩልህ ነበር። አረበኛ ስለሆነ አላየኸውም መሰለኝ። ስሙ በአረበኛ ነው፣ በአማርኛ መስሎኛል። እሺ እሙ ሙባረክ ያንቺ ነው ተራው ደግሞ። እሺ አንቺን ነበር መጀመሪያ ልጠይቅ የነበረው ምክንያቱም አንቺ ነው ፀሐይ ነው በጣም አላፈኝ ነው የእናንተንም እሺ አዎ መብረቁ የኔ አልቅሼ ደክሞኛል። ወላሂ በጣም ነው የደከመኝ። አንተንም በጣም ብዙ እንዳጨናነቅኩ ታውቃለህ። 2 ወር ሙሉ አልቅሼብሃለሁ እና እኔ ባካችሁ አሁንም የኢትዮጵያ ሕዝብ ፍርድ ስጡኝ። እኔ ሀቄን ነው የምፈልገው፣ ገንዘቤን ነው። ሌላው ነገር አልተሳካም። ትምጣና እዚህ ጋር እንነጋገር። በማዳም አስፈራርታኝ የምትለው ማዳም ያላስፈራራቻትም ለምን እንደደወልኩም እሱን ብንነጋገር እሷና እኔ ቀርበን የተሻለ ይሆናል። ትምጣ ሼር አድርግላትና ትምጣ። ምክንያቱም ከኔ ብቻ ሳይሆን ከሷም ከኔም ሰምተን እሷም ተካደች እኔም ተካርኩ። በመረጃ ብንነጋገር ጥፋት አለብኝ ይቅርታ ጠይቃታለሁ። ስንት ብር ነው? 10500 ድርሃም። ኦኬ አንቺ ማለት ነው በየወሩ 500 ብር ይሰጣሉ ያለች አንቺ ወንድምሽን ለማውጣት ያልሽው አለች 500? አዎ ወንድሜን ለማምጣት ነው። ወንድሜ አሁን ላይ ተስፋ ቆርጦ በረሃ ገብቷል። ሁሉንም ነገር ፌክ ነው። 2 ወር ጨርሶ ያለችውንም ደግሞ እሱንም በመረጃ የራሷ ሰው ነው ገብቶ ቼክ ያደረገልኝ በ10 ቀኑ ተነሰለችው። እሱንም የጠየቁት ሰውዬ ቪዛውን ያየልኝ ሰውዬ መጥቶ እዚህ ፊት ለፊት መነጋገር እንችላለን። ትምጣና በቃ ህዝብ ይፍረድ። እኔ ጋር ጥፋት አለ፣ እኔ ጥፋቴን ተቀብዬ ይቅርታ ጠይቄ እወጣለሁ። ገንዘቤን በሰላም ትስጠኝ። እኔ ምንም ነገር ከሷ ጋር መነጋገር አልፈልግም። መብረቁ ነግሬሃለሁ። ያገር ልገባ አሁን የቀረኝን ቀን እስካሁንም የደረስኩት በሷ ምክንያት ነው እና እባክህ አሁንም እኔ ትስጠኝና መቁረጥም ታለባት ህዝብ ይፍረድና አይ ይሄን እናድርጋለሁ የምትለውን በመረጃ ይዛ ትቅረብና ትቁረጥ። በቃ ቀሪ ገንዘቤን ብቻ ትስጠኝ። እኔ ሌላ ምንም የምፈልገው ነገር የለኝም። ከሷ መነጋገርም አልፈልግም። ምናልባትም በቃላት ያስጠየቅኳት ነገር ካለ ይሄን ብላኛለች ትበል። እኔ በህዝብ ፊት ይቅርታ ጠይቃታለሁ። ችግር የለብኝም። እኔ እንደ እናትም እንደ እህትም የምታስብ መስሎኝ እኔ አላቃትም፣ አታቀኝም። ሚዲያ ላይ በምሰራቸው ስራዎች ነው አምኛት ቁጥሯን ከቲክቶክ ላይ ወስጄ ያልናገርኳት። እንደውም ለሌላ ሰው ተምሳሌ መሆን ነበረባት። ይቺ ልጅ እንዴት ታታቀኝ ይሄን ሁሉ ብር ሰጠችኝ ብላ፣ ግን አላደረገችውም። በደካማ ጎኔ ነው በጣም የተጠቀመችብኝ። በጣም አስለቅሳኛለች። በጣም አስቀያሚ ቃላቶችን ነው የተናገረችኝ። እኔ በጣም በትዕግስት ነው 8 ወር ሙሉ መጠበቅ ማለት አስብ። ገንዘቤ ቢሄድ እኮ እዛ ወይ ባጃጅ ገዝቶ ቢሰራበት ብዙ ነገር ይሰራበታል። የተሻለ ህይወት ያገኛል ብዬ ይሳካልኛል ብዬ ነበር። እኔ አዘንተኛ ነኝ ወላሂ። እኔ ከሷ ጋር መነጋገር አልችልም። ግን አየሽ አይደለ እሷ ጋር ሽርክ እንደሌለኝ አውቃለሁ። ተከፍተሽኛ በጣም ይቅርታ ወላሂ። ያው አንዳንዴ መልካት መልስልኝ ስትቀር ነው ስሜታዊ የሆነ የቸገረው ሰው ብዙ ነገር ይናገራል። ገባ አትፍረድብኝ። በጣም ይቅርታ። ምን ማድረግ አልችልም። በቃ ናቸው መብረቁ ለምን አጽፋቸውም? ስንት ሰው ናቸው አሁን የተበሉት? በሙኒት ስንት ሰው ነው የተበላው አንድ ላይ? እኔ ጋር የነበሩት ነበሩ እስከዛሬ ማለት ነው።
አንድ አለ ወንድ እሱ ትንሽ ብር ነው ብሬል ነው 3 ነበሩ አሁን እቺኛው ሙባረክ ሆነች እሷ አስረሽ ከዛ ደግሞ እኮ ታውቃለች ግን እሷ ታውቃለች ግን እነዚህ ሰዎች ገንዘብ እንደም አውርተናል እኮ ሸምግያቸዋለሁ በውስጥ ሙባረክ ያለው መሲልም ወደ ሚዲያ ሲሉ አይ ወደ ሚዲያ ማሉቀው እንዲህ ስላላለች እንደምታዩት ሰዎች ሁኔታ ስለምታግዝ እንዴ አላለችም ይሄው ከፈለጋችሁ አራኒ አካውንታቸው ውስጥ ይበል ከመጡ ነው እንጂ መልሳለሁ ያለችበትን አሰምቼ የአንዷን እህቴን አካውንቷን ስጠኝ ብላኝ ሰጥቻት መረጃ ሰጥቼ የሷን ደግሞ አካውንቷን ከሰጠዋት በኋላ እኮ አይ የወንድ እኮ አተደጋማች ወንድሟን ባመጣላት ስትልም ምን ትያለሽ ስላት እሻለች ከዛ እስከ 20 ቀን አሉኝ እሻልኳት 20 ቀን ራሱ አልሞላም በምን እንደተጣሉ አላውቅም አልፋል መብረቁ አልፋል ወንድሜ አልፋል ልብስ አላልክ ነው እንጂ የሮመዳን የኢድ ማግስት ነው ያወራው አይደል አልፋል ኦሬዲ ጁምዓ ዕለት ነው 20 ቀን ያለፈው ቅዳሜ ቪዛውን አስተካክላለሁ ከዛ በኋላ ከ20 ቀን እንደውም የዛኔ ስታወራኝ የነገ ሳምንት ቅዳሜ ቪዛውን አወጣላታለሁ ከ20 ቀን በኋላ አመጣዋለሁ ወዴት ጣላችሁ ከዛ በኋላ አለፈ በቃ ሳምንት ቪዛውንም ያለችበትን ቀን አውጥታ አላከችልኝም አንተም ያው ስለሚበዛብህ የሚሆን አላቀም መልስ አልመለስክልኝም 20 ቀኑን ሙሉ ጠብቆ አመጣበታለሁ ያለችውን አላመጣችም አላናገረችኝም አንተም ብዙ ጊዜ ደጋግሜ አወራሁ አልመለስክልኝም ከዛ እሷ ደወልኩላት እሷ ጋር ደውዬ አብረቁ እንደዚህ አውርቶሽ ነበር 20 ቀን አለፈው አሁን ቆይ ምንድነው ምሻለኝ ምናምን ስላት ከፖሊስ ምንድነው አጽፈሽ አምጭና እንደገና ያወጣልሽ ምናምን ብላ በጣም አመነጫጨቀችኝ እንደውም አላነሳልኝ ብላ በሌላ ቁጥር ደውዬባት ነው ያነሳችልኝ የኔን ቁጥር አታነሳም በጣም አመነጫጭቃኝ በጣም ሰርብኔ የተሳደበችውን ስድብ እዚህ ጋር መድገም አልፈልግም በጣም ግን ምንም አይደለም የሷ ስድብ አይጣበቅብኝ በገዛ ገንዘቤ ስድቤን ሁሉ እየተቀበልኩ ነው የተቀመጥኩት በፈለግሽበት መሄድ ትችያለሽ ከፈለግሽ 500 ብር እያረኩ ልክልሻለሁ አካውንትሽን ላኪ ምን ታመጫለሽ ከዚህ ውጭ በፈለግሽበት ሂጂ ነው ያለችኝ 5 ወደ በስንት ነው ያልከው በሁለት አመት ነው ያልከው ማለት ነው በአንድ አመት ሊሞላኝ ምን ያህል ቀረኝ አንድ አመት ተቀምጬ እንደገና ድጋሚ አንድ አመት መጠበቅ ያስበዋል ለምን በየትኛው ወንጀል በየትኛው ኃጢአት ነው ሁሉ ቅጣት አምኛት ብቻ ምንም ሳላቃት ስላመንኳት ለምን ይሄ ሁሉ ይደረጋል የወንድሜንም ህይወት አበላሽታ የኔንም ህይወት አበላሽታ እኔ ይሳካልኛል ብዬ እኮ ነው የዛን ሰዓት ወላሂ እናቴ በሞተች በአራተኛ ወሯ ነው አገር ገብቼ መጥቼ ብዙ ነገር አድርጌ ሁሉንም ነገር ነግሬያታለሁ እንደ ሴት ትረዳኛለች ብዬ ግን በደካማ ጎን ችግሬን ሁሉ በደንብ ካዳመጠች በኋላ ብቻ ጥሩ ኦኬ አንድ ልጅ አለች በተደጋጋሚ አንዳንድ ሺህ ቁጥር እየጻፈች አለች ማስገባት አልቻለም አንድ ሺህ ቁጥር ነው አንድ ቁጥር ነው እና ያው በህዝብ ፊት ተቅረብና በቃ አውጥቻለሁ የምትለውን እኔ ላላ ሰጥቻለሁ ሁሉንም የተባባልነው ለአንድ ወር ነው ሁሉንም ስማቸውና አንድ ወር ነበር ሰሞች በሙሉ ይምጡ ያውሩና ከዛ በኋላ መታ መልስ መስጠት አለባት ይሄንን አደርጋለሁ ተበል ሁሉም ተበላን የሚሉ ሰዎች ይጡና ይናገሩ ተንፍሰው ያለባትን ገንዘብ ተወቀው ከዛ በኋላ ፕሮግራም ታድርግ እነዚህ ሰዎች እያለቀሱ ለሷም አይቀናትም እንዴት ነው እንደዛ የሚሆነው ትምጣና በዚህ ቀን ሰጣለሁ